ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው። አብርሽ ሚሊዮን ስሙ ኤፍሬም ናማው ዘደኝ የት ነህ? ገና ነኝ በለው። ቆይ በዛሬ ቪዲዮ ከዚች ቪዲዮ አውቄን ያስጀመርኩት እቺ የአብርሽ ንግግር ማለት ነው ሄርሜላን ብዙ ችግር ውስጥ ምናልባት ልትከተው ትችላለች። አግተዋለች የሚባለውን ነገር ምናምን ነገር እንዲጸድቅ ነው ሊያደርግ የሚችለው። ያው ኋላ ላይ አረጋጋው ነገር ይሁን እንጂ ሌላ ቀን መተውሰለኝ ብሎ አብርሽ አረጋጋ እንጂ እቺ አብርሽ ንግግር ሄርሜላን ከባድ አደጋ ውስጥ ሊከታት ይችል ነበር፣ እነ ቡዜንም ጨምሮ ማለት ነው። ምክንያቱም ያው እንግዲህ አብርሽ በዚህ ንግግሩ ተነስተው ፖሊስም ጋር ቢካሄድ ምን ሊታሰብ እንደሚችል ግልጽ ነው። እንግዲህ በስልክ ማለት እንደ ህፃን ልጅ ምናምን ነገር ናና ውሰደኝ ምናምን ነገር ወደ ማለት ከደረሰ ያን ያክል ደስተኛ እንዳይደለ አይነት አድርጎ ከተጣራ ኤፍሬምን በቃ ሰው ሊጠረጥር የሚችለው አብርሽ በጤናማ አእምሮ ያው ፖሊስ ጋር ቢኬድ ይሄን ሁሉ ነገር እኛ የምናውቀውን ነገር ሊያስረዱ አይችሉም። እና ብቻ በቃ የምርም ይሄ ታግቷል የሚለውን ነገር ነው ሊያጸድቅ የሚችለው። ደግነቱ ይሄ ሁሉ ዝም ብሎ ሽብር ሆኖ ቀረ እንጂ እቺ ንግግር ትንሽ አደጋ ውስጥ ሊከታት ይችል ነበር ሄርሜላን። እነሱም ደግሞ ኤፍሬምም ሜሪም ዝም ብሎ ነው በቃ ሁገት ለመፍጠር ምናምን ነገር በቃ እንደተበዳይ እንደተጎዳ ሰው ምናምን ነገር ወይም ደግሞ በቃ በጣም ጭንቀት ውስጥ እንዳለ ሰው አክት ለማድረግ ምናምን ነገር ሞከሩ እንጂ ምንም ያን ያክል አብርሽ አስጊ ሁኔታ ላይ አይደለም ያለው። ከዛም ባሻገር ደግሞ ማለት ነው በዛሬ ቪዲዮ አሁን የምንመለከተው ሜሪ ብዙ ነገር እያመለጣት ነው። አንዳንድ ነገሮችን እያወጣች ነው። እሱን ቆይ በዛሬ ቪዲዮ እስከ መጨረሻው ስትከታተሉ ታያላችሁ። እና እንግዲህ ፍለጋው ቀጥሏል ምናምን ነገር። ይህን ፍለጋ አንድ ላይ እንፈልጋለን ከነ ኤፍሬም እና ከሩታ ከሜሪ ጋር በመሆን አብርሽን አንድ ላይ የጠፋብንን አብርሽ አንድ ላይ እንፈልገዋለን። ከዛ በፊት ግን እኔ አንድ ጥያቄ ጠየቄ ቪዲዮችንን መቀጠል እፈልጋለሁ። እስቲ ሁላችንም በትክክል ነገር ለመመለስ የተሰማን ለመመለስ እንሞክር። አብርሽና ሄርሜላ ማለት ነው አንድ ላይ አድረው ያውቃሉ አያውቁም የሚለውን ነገር አድረው ስላችሁ እንግዲህ አድርገው ሌላ ነገር እኛ የምናውቀውን ነገር አድርገው ያውቃሉ አያውቁም የትኛውን ነገር ነው የምታስቡት? ሳይነካኩ ነው እስከዛሬ ያሉት የሚለውን ነገር እስቲ እንትን በሉ። አሁን የእርግዝናው ጉዳይ ውሸት ነው ተብሎ ቢቀር እንኳን አብርሽና ሄርሜላ አንድ ላይ እኔ የኔን መልስ አልናገርም፣ ግን መልሴን በቪዲዮ መሀል በደንብ ሳብራራ ማስረዳችሁ ይሆናል። ይሄን ጥያቄ ለምን እንደጠየቅኩም እንትምል ይሆናል። ግን የእናንተን ግምት እስቲ የእናንተን የምታስቡትን ነገር ኮመንት ላይ አስቀምጡ። አብርሽና ሄርሜላ ሴክስ አርገው ያውቃሉ አያውቁም? እስቲ ኮመንት ላይ አስቀምጡ። ብቻ ለማንኛውም እስቲ ቪዲዮውን በኮመንት እንድትጀምሩ ትእዛዝ ሰጥቻችኋለሁ። ከዛ በፊት ግን ሰላም ስላላልኳችሁ ሰላም ልበል። እንዴት ናችሁ እንደ ተመልካች ቤተሰቦች? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች አናለው። ሰብስክራይብ በማድረግ ቤተሰቡ እንድትሆኑ ጠይቃችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ላይክ እያደረጋችሁ ቀጥታ ወደ ቪዲዮአችን እንግባ። የት ይሁን ምን እያደረገ ነው ምን ተፈጠረ ምናምን የሚለው ነገር እውነት ለመናገር አላውቅም። ብቻ እኔ የማውቀው ምንድነው ከሄርሜላ ጋር ነው ያለው። እንዴት ነህ አሁን ያለህበት ሁኔታ እንዴት ነው ስለው ደህና ነኝ፣ በጣም ደስተኛ ሁኔታ ላይ ነው ያለሁት፣ ደስ የሚል ሁኔታ ላይ ነው ያለሁት ብሎኛል። ሰው የምንፈልገው ምንድነው የእሱን ደህንነት ነው፣ እዛ መሆኑ ሳይሆን ደህና መሆኑ ላይ ነው። ግን አሁን እኔ ትንሽ አሁን ሁሉም ሰው ጋር ክፍተት እያየው ስለሆነ ነው እነ ዳኒም ጋር እነ ቡዜም እነ ዴቭም ጋር ምናምን ነገር ችግር እያየው ነው። ሄርሜላ እጅ ላይ ስለገባ አብርሽ ደህና ነው ማለት አይደለም። በቃ ሩታ ራሱ በዛሬ ከዴቭ ጋር ባደረገችው ቪዲዮ የሆነ ነገር ስትል ነበር። ወይ እሷ ቄስ አይደለች ወይ ፓስተር አይደለች ወይ ደግሞ በቃ አለ ምንም እንትን መርማሪ አይደለች ማለት ይሄ የአእምሮ ሕክምና ሐኪም አይደለች። በምን ልትረዳው ትችላለች? ሄርሜላ እጅ ላይ ስለገባ ብቻ ብላችሁ ችላ እያላችሁ ነው ለአራተኛ ጊዜ። ከዚህ ጋር ባለፈው 3 ጊዜ ችላ ብለው እንትን ብለው ነበር። ዛሬ ይኸው ለአራተኛ ጊዜ ችላ እያሉት ነው። እሱም ደግሞ ከሄርሜላ ጋር ስለሆነና አብርሽና ሄርሜላ ላይ እነ ሩታ ሊደርሱባቸው አይችሉም ብለው ስላሰቡ እና ይሄ ነገር ነገ ምን ሊፈጠር እንደሚችል እናንተ እጅ ላይ አይደለም ያለው ነገር። ነገ በቃ በፈጣሪ እጅ ነው። ነገ የሚፈጠረውን ጌታ ብቻ ነው የሚያውቀው። እና ያንን ነገር በቃ ቶሎ ወደ እርምጃ መግባት ሲገባችሁ ግን ሄርሜላ እጅ ላይ አብርሽ ስለገባ ብቻ ደህና ነው ማለታችሁ ትንሽ አያስማማኝም። ለምን እንደፈለግነ ገብቷል ብዬ አስባለሁ። በስልክም አንዳንድ ነገር አውርቻለሁ። ስለዚህ ገብቷል አይደለ? ገብቶኛል። እሱ ማለት እንደፈለገ። ስለዚህ አሁን ምንም ችግር አንፈልግም። ካሜራው የሚጥፋ አንዴ
አብርሃም በሪዛኒ እኔ ግን ምለው ማለት ነው ዛሬ ብቻ ኤፍሬም ስንት ቤት እየሄድክ ምናምን ነገር ዛቻና ማስፈራሪያ ምንም ላታመጣ ነገር ምንም አንድ በቃ ዱንቡሎ ላታመጣ ነገር ዛቻና ማስፈራሪያ አልደከመህም? እግር አልቀጠንም? ለነገሩ እግር ወዴት ይቀጥናል? የሆነ የበላኸው ነገር ስላለ ትወፍራለህ እንጂ ቦርጭህ ምናምን ነገር እያየ ነው። እሺ እኔ ነገርየውን ትንሽ ፐርሰናል አደረኩት ግን አይደክምህም? በቃ ምንም ላታመጣ ነገር አንዴ እዛ የሄርሜላን ወንድም ታንቀዋለህ፣ ታንገላተዋለህ ምናምን ነገር እንደ ወንበዴ ምናምን ነገር እናንተ ናችሁ እንግዲህ ወንበዴዎቹ። ግን እንደ ወንበዴ ልጁን በቃ ዝም ብላችሁ ስታስፈራሩት ምናምን ነገር ነበር። ለሁለት ሄዳችሁ ካሌብ የሚባለውም ሰውዬ ጋር ምናምን ነገር ሄዳችሁ ስታስፈራሩና እንትን ስትሉ ነበር፣ ስታስፈራራ ነበር ኤፍሬም። ዛሬ ደግሞ እንደገና ዳኒ ጋር ኧረ የሚሰለች ነገር አታደርጋ። ከማናቸውም ምንም መልስ እንደማታገኝ እኮ ታውቃለህ። ምክንያቱም አንተ ያደረክባቸውን ሊረሱ እነሱ ጅል ህፃን አይደሉም። እና እኔ እንጃ እኔ አንተ እያለ እኔ ደከመኝ። እውነቴን ነው አንተ እያለ እኔ ደከመኝ። በየቤቱ እግር አልቀጠንም እስከዛሬ። ስለዚህ አብርሃም ጋር ውሰደን ሰምተኛለሁ። ከኔም ጋር አዎ ሰማችሁ ምናምን ነገር ተረት ተረት አልገኝ። በመጀመሪያ ደረጃ እኔ ተረት ተረት አላወራም። ኦኬ እንቆቅልሽም ተወራ። ያው አሁን ለምሳሌ እንደ እንቆቅልሽም አድርጊ እንደ ተረትም ባወራ አንተ ነህ ጉዳይ ያለ ይዘህ የመጣው እኔ ሲጀመር ማለት ነው ሜሪና ኤፍሬም ማለት ነው የምታወሩትን ሰው አላወቃችሁትም ነው ወይስ እንደሌላው ሰው የምናስፈራረውን ሰው አገኘን ብላችሁ ነው? ምንድን ነው እንዴ? ዳኒን እኮ ነው እያናገራችሁ ያላችሁት። ሰውየው እኮ ዳኒ ነው። ምን አሁን ትላንት የተደረገበትን ነገር ይረሳል እንዴ? ዛሬ እናንተ ያደረጋችሁትን ነገር ረስቶ እንዲሁም ለአብርሽ ባያስብ እንኳን የእናንተ እኮ የትላንት ሁኔታ በጣም ያስጠላ ነበር። በጣም በቃ ይሆናላ እንዴት ከቆሻሻ ቆጥራችሁ ስትንቁ እንደነበር በቃ አለ አብርሽ ጤናማ አይደለም ያሉትን ሰዎች በሙሉ እንደ እብድ እየቆጠራችሁ ስትሳለቁ ነበር። እና ያንን ነገር አስታውሶ ቢያንስ እንዲሁም ይከለክለናል ብላችሁ አታስቡም? እንዴት ይነግረናል ብላችሁ አሰባችሁ? በጣም ግን ደፋር ናችሁ። የምሬ ነው። በጣም ደፋር፣ በጣም አይናውጣ። አይናችሁን በጨው ብቻ ሳይሆን እናንተ በአሞሌ ጨው በቤት በምን ጨው እንደሆነ በዛ ሁሉ ነው የታጠባችሁ። በጣም እውነት በጣም አይነ ደረቅ ናችሁ እናንተ። የእናንተ ከፋ። የት እንዳለ ደግሞ መልስ አይሆንም። በስልክ ነው እኔ ማገኛቸው እኮ እስቲ ደውልና እኛ ደግሞ አራዝች ጋር ሌላ ነገር እናት ዳኒ እንዲፈጠር አታደርግ። ያለበትን ቦታ አብርሃም የት እንዳለ ታውቃለህ? አላውቅም። እንዲያውም ማለት ነው ዳኒ በጣም ፊት ሰጣችሁ እውነት ለኤፍሬምና ለሜሪ ማለት ነው። እንዲያውም ሜሪ ለማሽቃበጥ ምናምን ነገር እየሞከረች ነው። ሜሪ ላይ በሰፊው እንመለሳለን። ቆይ ስለ ሜሪ አሁን አላወራም፣ ግን በጣም ፊት እየሰጣቸው ነው። እንደ አልናገርም መብቱ እኮ ነው። አልናገርም ማለት መብቱ ነው። ምን እስቲ አስገድደው ምናምን ነገር አግተው ወይ ደግሞ አንዳንድ ሰዎች ጥፍር እየነቀሉ የሚያሰሩ ከሆነ እናያለን። ውሃ እየደፉ ትኩስ ቀዝቃዛ ውሃ እያፈራረቁ እየደፉ አግተው እንደ አማርኛ ፊልም የሚያስነግሩ ከሆነ እናያለን። እንዲሁም ተጠራርታችሁ መገኘቱ በራሱ ትልቅ ነገር ነው። እናንተን አክብሩ። ደህና ያልሆነ ልጅ ማለት ነው። ደህና ያልሆነ ልጅ ደህና ነው እያልክ እየተከራከርከ የነበርከው አንተ ነህ። ደህና ነው አሁን ላይ ከእጃችሁ ሲወጣ ደህንነቱ የሚገኘው እዛ ሰው ጋር እየወሰድከው ነው። አልወሰድኩትም። የትም እኔ እኮ የማውቀው ነገር የለም። አብርሃም ደህና ነው ወይ ከሆነ ጥያቄ ደህና ነው። በቃ እኮ ደህና ነው። አብርሃም ሐኪም ቤት ሄደ። ከዚህ በላይ ምንድን ነው የምትፈልገው? ሐኪም ቤት ሄደ። አይኔ ዳኒ ይመችህ፣ እውነት ይመችህ። እንዴ እዛው አብርሽ ደህና ነው። አሁን በቃ ደህና ነው ካልክ ደህና ነው፣ በራሱ ይመለሳል። ከዚህ በላይ እኮ በቂ መልስ የለም። ከዚህ በላይ ምንም እንዴትም ብሎ ዳኒ እንትን ሊል አይችልም። በቃ ከእናንተ ጋር መከራከር እኮ ማለት ነው ድንጋይ ላይ ውሃ እንደማፍሰስ ነው። በቃ ምንም እናንተን ለማስረዳት መሞከር ይሄ ማይገፋ ተራራ መግፋት ነው። በቃ ተራራ መግፋት እንዴ ይቀላል በስንት ጣዕሙ እንዴ። በቃ በዚህ በኩል ደህና ነው ትላላችሁ። ደህና ከሆነ ታዲያ ተራምዶ ይምጣ። እግር እጁንና ነገር ያሰረሰዋለ እንዴ እያየ ነው። በቃ ኢቭን ቆይ አሰማችኋለሁ በኋላ። መዝናኛ ውስጥ ነኝ ያለው የሆነ መጋዘን ውስጥ ነኝ አላለም። ኢቭን አሁን ሄርሜላ የሆነ ነገር እሱን አስብለው ነው እንዳይባላ ራሱ ገና ስልኩን እንዳቀበለችው መዝናኛ ውስጥ ነኝ ያለው እንጂ ሌላ ምንም ይሄ አስጊ ሁኔታ ላይ እንዳለ የሚናገር ንግግር አልተናገረም አብርሽ። እና በቃ ለእናንተ ደህና ከሆነ ደህና ነው። ዳኒ ግን እዚች ቦታ ተመችተኛል። የመሬን ነው። ምክንያቱም በቃ በገዛ ባለፈው ብያለሁ፣ በገዛ ምላሳቸው በገዛ ውሸታቸው ነው ወጥመድ ውስጥ የገቡት። አብርሽን ደህና ነው በቃ ምንም አልሆነም እያሉ አቆይተው አሁን ደግሞ በቃ ሌላ ሚሉትን ሲያጡ ታገተ ምናምን ነገር አግተውት ነው ምናምን ነገር። ኧረ እባካችሁ በጣም ታገተ አብርሽ። ከሱ እኮ በሚያንሱ ልጆች አይደል ሄርሜላ ጋር ሄደው ለዛውም በሰላም
ማንም እንዳየነው ተራምዶ ነው የመጣው። ፈገግ ብሎ ነበር። አንድ ላይ እንተኛለን ሲባልም እሺ ብሏል። እሺ አንድ ላይ እንተኛለን ሲባል እሺ ያለው ታግቶ ነው? እዚህ ሽጉጥና ነገር ተደቅኖበት ነው ወይ ቢላ እዚህ አስፈራርተው ሄርሜላ ከኔ ጋር ካላደርክ ብላ ነው ይሄን ነገር እና ኧረ በስመ አብ። የአብርሽን ጥፋት ግን ለመሸፈን እናንተ ማትፈነቅሉት ድንጋይ አብርሽን በቃ ምንም ላለ ማለት ሌላውን ሰው ብቻ ተጠያቂ ለማድረግ ማትፈነቅሉት ድንጋይ የለም። ኧረ በጣም ታሳፍራላችሁ፣ ግን በጣም ታሳፍራላችሁ። ታግቶ ነው ከሄርሜላ ጋር ያደረው። እኔ እቺ ብቻ በቂ እንትኔ ናት፣ በቂ መከራከሪያ ነጥቤ ናት። ታግቶ ነው ሌላ ነገር የሚያደርገው። ተደፈረ በለዋ ቀጣይ ቀን አብርሽን ተደፈረ እያላችሁ ነው ከዘን ሄርሜላን ከሰሳት። ወይኔ አብርሽ እኔ ይመችህ። ምንም አይደለም። ምንም ነገር አፈጥርም። ኤፍሬም ስለጮህ አንድ ነገር ላስረዳ። ወጣት ናረ ላስረዳው ይገባል። ለማውራው ነገር አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አንድ ነገር ብቻ ከዛ ትመልስልኛለህ። አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አሁን ደግሞ አብርሃም ፈልጎና ወዶ አዳር ወደ ሄደው ይሄ ልጅ ሲጀመር እናንተ ጋር ሲሄድ እኮ ማለት ነው ምንም የታወቀ ነገር እኮ አልነበረም። እምቢ ያለውን ሀብል ድንገት አድርጎ ሲመጣ ነው አብርሽ ሙሉ ነገሩ ተቀያይሮ የመጣው። እናንተ ጋር ሲሄድ በራሱ ፍቃድ እንደሄደ አታስመስሏ። እምቢ ያለውን ሀብል ታዲያ እንዴት ሊያደርግ ቻለ? ድንገት እሺ ብሎ እኮ በምን አይነት ሁኔታ አብርሽ ሀሳቡን እንደቀየረ እኮ አንድ እስከዛሬ የሚታወቅ ነገር የለም። በቃ ዛቱ ከዛን የሆነ ሰዓት ላይ አብርሽ ለአንድ ለሁለት ቀን ጠፋ። ሲመለስ እንደዛቸው ነው። በቃ አሁን እንደሆነው ሆኖ ተመለሰ። በቃ እና ምንድን ነው የምትቀበጣጥሩት የምትቀባጅሩት? አስር ነገር። አሁን አብርሽን ያለ ፍቃዱም ነው የወሰዳችሁት ለማለትም አፍ የላችሁም። ታግቷል ለማለትም አፍ የላችሁም። ያለ ፍቃዱ ነው በቃ ከሄርሜላ ጋር የሆነው ሄርሜላን አይፈልጋትም ለማለትም አፍ የላችሁ። እንግዲህ ካስፈለገ እነዛን ቪዲዮዎች አብርሽ አንድ ላይ እንደረይ ብላ ሄርሜላ ስጠይቅ እሺ ችግር የለውም ያለበትን ከሸወር በኋላ ነው ብዙ ነገር እሺ ኧረ በስመ አብ ምላሴ እንደዚህ እያዳለጠው ነው። ብቻ እሺ ብሏል። በቃ ዋናው ነገር እሺ ማለቱ ነው። ማለት አብርሽ አሁን ትልቅ መከራከሪያ ነጥብ አለን። ብቻ ሌላ ነገር ውስጥ ለመግባት ምላሴ እየተራራጠ ነው፣ ግን አልራራጥም። ልረጋጋ ራሱ ባንደበቱ ኤፍሬም መጀመሪያ እንደማመጥ አንድ ነገር ልንገርህ፣ 3ኛ ጊዜ ነው ይሄን ደግመህ ስታወራለት። ከዚህ በላይ ደግሞ ማውራት አይጠበቅብህም። በቃ አንድ ያሳየ ደውልልኝና አንድ ጊዜ ሚለን ማናኛም ያለውን ካንተ ጋርስ ምን አጣላ ነው እኮ በጸባይ ነው። እኔም እኮ ምላጭ ወይ ጸባይ። ዛሬ ግን ሜሪ ከየት ያመጣሽው መረጋጋት ነው? ለነገሩ ይሄ መረጋጋት እያስመሰልሽ ስለሆነ 10 ደቂቃም አልቆየም። በኋላ ግንፍል ስትል ያሳያቸዋለሁ። ከ5 ደቂቃ በኋላ አሁን ግንፍል ስትል በቃ ውጥር ስትል እንደ ዱርዬ ሲያረጋት እናያለን። ቆይ ችግር የለውም ግን ቆይ ይሄን መረጋጋት የመረጥሽው ከባለፈው ጀምሮ ማሽቃበጡ ምናምን ነገር የመረጥሽው በፊት አንቺ የሰራሽውን ተንኮል በፊት አንቺ ያደረግሽውን እያንዳንዱን ስራ ሄርሜላ ላይም በቃ ሩታ ላይ በቃ አንዴ ተቀልበሰሽ ሩታ ላይ ማይሆን ነገር ስታወሪ፣ አንዴ ደግሞ ሄርሜላ ላይ ሌላ ነገር ስታደርጊ እዛም እዚህ ምናምን ነገር ስትይ ያን ሁሉ ነገር እንድንረሳ ነው። እንድንረሳ ከሆነ ሜሪ አትልፊ። እውነት ታሳዝኛለሽ። አንረሳውም። ያንቺን ተንኮልና ሴራ መቼም ነው ማንረሳው። እና ያንን ለማረሳሳት ከሆነ ረጋልሹ ወደ ቀድሞ ወደ ትክክለኛው ማንነትሽ ተመለሽ። አታስመስይ በዚህ ልክ ሰላም ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? ከኤርሚ ጋር የሆነ መዝናኛ ውስጥ ነው። ሰማችሁ አይደል? ከኤርሚ ጋር መዝናኛ ውስጥ ነኝ። ምናልባት በደንብ ካልሰማችሁ ማለት ነው። እና እኔ በጣም ከዚህም በኋላ ግርም የሚለኝ ነገር ማለት ነው ሩታ ከዚህም በኋላ አብርሽ ሲመለስ እጇን ዘርግታ የምትቀበለው ነገር ነው። እኔ በጣም የሚገርመኝ ማነው ሩታ ነው አይደል ያልኩት? አዎ ሩታ። ከዚህም በኋላ ሩታ እጇን ዘርግታ ትቀበላለች። እንግዲህ መዝናኛ ውስጥ ነኝ ከተባለ አብርሽ ይሄ ዛሬ 3ኛ ቀኑ ነው ከሄርሜላ ጋር በቃ መሆን ከጀመረ እና ይሄን 3 ቀን መዝናኛ ውስጥ ና ነገር በጠዋት ራሱ ከሄዱ ምን ሊያደርጉ እንደመቼስ ለየብቻ ሩም ይዘው አያድሩም። እዛች አንድ ላይ ማደሩ ከነሱ ከሄርሜላ ቤት ነው የጀመረው ሲጀመረ ራሱ ማለት ነው። እና ቅድም ያነሳውት ጥያቄ እንግዲህ እዚህ ጋር ይመጣል። ሩታ እንደዚህ እንደሆነ እያወቀ ራሱ ትቀበላለች። ከሄርሜላ ጋር እንዳደረገ ከሄርሜላ ጋር አንዳንድ ነገሮችን እንደፈጸመ እንዳከናወነ እነዛን ነገሮች እያወቀች ራሱ ትቀበለዋለች። እኔ ይሄ ምስቅበት ጉዳይ ሆኖ አይደለም ግን እንጃ እኔ አሁን እሺ አድርጎ አያውቅም ለምትሉ ሰዎች ደግሞ ለምንድን ነው እሺ አንድ ላይ እናድራለን ሲባል እሺ ያለው? አድርገው አያውቁም።
አይፈተኑ እነሱ እንትን ያላቸው ለሰው ስሜት ምናምን ነገር ያለው ለሰው ያለው ስሜት የላቸውም እነሱ ግዑዝ ናቸው በቃ አለ እኮ ይፈተናሉ እኮ አብርሽም ቢሆን ይፈተናል ሄርሜላም ብትሆን ትፈተናለች ምንም ነገር አድርገው ተነካክተው አያውቁም እንዳትሉ ማለት ነው ከዛን ሩታ ጋር ደግሞ በዛው እንደዛ የተጨማለቀውን ሰውዬ ካልሆነ ከሩታ ጋር አንድ ላይ ካልሆነ ትላላችሁ እንደ ምን አይነት እናታውን ከዛን እኮ ለሩታ ነው እናስባለን የምትሉት ለሩታ በጣም አስባችሁ ሞታችኋል እሷም ደግሞ በቃ አንዳንድ ኦዲየንስ የሚለውን ነገር አይ ቲንክ በደንብ ስለምትሰማ መሰለኝ በቃ ልክ እያደረገች ያለች ይመስላታል አረ እናንተ በሩታ ቦታ ብትሆኑ ማታረጉትን ነገር አሁን በቃ ለሩታን ጀግና ጎበዝ ምናምን አብርሽና ሩታ አንድ ላይ አትበሉ በቃ ይሄ አሁን ልጁን ያለ አባት ምናምን የሚለውን ምክንያት አታንሱ የምሬን ነው እሱ ምክንያት አታንሱ ለዛ ነገር ሁሉም ተጠያቂ ነው አብርሽ ብቻ አይደለም ተጠያቂ ሄርሜላ ብቻ አይደለችም ተጠያቂ ሩታም ኢቨን ሩታ ራሱ ተጠያቂ ናት እሱን ጀስት አሁን ማብራራት ከጀመርኩ ረዥም ነገር ስለሆነ አላብራራው እንጥለህ እኮ ነው የሄድከው አይደለ እንዴ ኤፍሬም ምናምን ውሰደኝ የት ነህ ገና ነኝ በለው አንቺ እየሰማ ነው ሰማው እኮ አልጨርስም ይኸው ደህና ነኝ ያለው ሲጀመር ማለት ነው ዝም ብላችሁ ነው ወከባ የምትፈጥሩት ቀደመን ብያለሁ በጣም ዝም ብላችሁ ነው ሁከት ጫጫታ ምናምን ነገር የምትፈጥሩት አብርሽ በቃ መዝናኛ ነኝ ብሏል እኮ ገና ቅድም ስልኩን ሲያነሳ ምንም በል ሳይባል በፊት መዝናኛ ውስጥ ነኝ የተዝናናው ነው ብሏል ደግሞ ከዚህ በኋላ እንዲሁም ቪዲዮን አላስገባውትም እንጂ ሌላ ቀና ነው ውሰደኝ ነው ያለው አሁን አብርሽ አደጋ ላይ ቢሆን አሁንና ውሰደኝ ነው የሚለው እንጂ ሌላ ቀናና ውሰደኝ ምናምን ነገር አይልም ታግቷል ለማለት ራሱ ሄርሜላ አግተው ምን ልታረቅ ከሱ ሀብት ልትወስድ ከሱ ሄርሜላ አብርሽን አግተው ምናምን ነገር ምን ልበል በቃ ምን ልታረገው ከአብርሽ ምን ልትጠቀም እንዴ ሰው እኮ የሚወደውን ሰው ካገተም ወንድ ሲያግት ነው የምናውቀው ሴት ካገተች እኛ እንደ ሀበሻ አናውቅም ይሄን ነገር እና ታግቷል ለማለት እኮ በቂ ምክንያት የላችሁም እናንተ ቢያንስ እንዲሁም እነ ቡዜ አብርሽ ታሟል ለማለት በቂ ምክንያት ነበራቸው ምክንያቱም ኢቨን ሰው ሁሉ ሀገር ያወቀው ነገር ነው እናንተ ግን ታግቷል ለማለት በቂ ምክንያት የላችሁም እውነት ለመናገር እና ምናልባትም አሁን ናና ውሰደኝ ራሱ ማለቱ አብርሽ በቃ አላ እስካሁን ወደ ቀድሞ አብርሽ አልተመለሰም ይሆናል አልነቀም ይሆናል ለዛ ነው እኔ ቅድም በጊዜ እርምጃ ይወሰድና በቃ አላ አብርሽ መሄድ ያለበትን ቦታ በጊዜ ሄድ አትዘናጉ ችላ አትበሉ ስለ የነበረው ይሄን ነገር ነው ግን እነሱ ለአራተኛ ጊዜ ቡዜና ኤፍሬም ቡዜ ዴቭ እና ዳኒም ምናምን በቃ ለአራተኛ ጊዜ ችላ እያሉት ነው ይሄን ነገር እስቲ አደራ ሜንሽን እያደረጋችሁ እስቲ ለማድረስ ሞክሩ ያው ሜንሽን እንዴት እንደሚደረግ ታውቃላችሁ ብዬ አስባለሁ ኮሜንት ላይ እስቲ ሜንሽን አድርጓቸው ታውቃለህ የት እንዳለ ታውቃለህ ዳኒ አትዋሽን የት እንዳለ ታውቃለህ ስለዚህ ውሰደን ተሰማኝ ሌላ ነገር በቃ ግብግብ ማን የከፈለ ምንም ግብግብ የከፈለ አካል አለ ማን የከፈለ ልጁ እንደዚህ እንዲሆን ምንድነው የፈለጋችሁ ምንድነው ከሱ የፈለጋችሁት አብርሃም እኔ ምለው ማለት ነው ሜሪ አንቺ ጭንቅላትሽ አሁን ዘሎ ክፍያው ጋር ለምን ሄደ ስለ ሜሪ በቃ አሁን ማውራት እንጀምራለን እንግዲህ ጭንቅላትሽ ክፍያውን ዘሎ ለምን አሰበ ለምን ክፍያው ላይ ተጨነቀ ወይስ በፊት ዳኒ እና አንቺ አንድ ላይ በነበራችሁ ሰዓት የሚከፈላችሁ ክፍያ የዛን ሰዓት የነበረው ከዛ ክፍያ የዳኒ በለጠ ብለሽ ተጨነቅሽ ወይስ ምንድነው ዘለሽ አሁን ማን ስለ ክፍያ አነሳ ማን አንድ ነገር ሳይባል ክፍያውን ነገር ብላ ተንጫጫች ቆይ ጠብቁ አሁን ምንም ሳትባል ለሁለተኛ ጊዜ ስታነሳ ደግሞ አሰማቻለሁ ለሁለተኛ ጊዜ ክፍያ ምናምን ነገር ብላ ትንጨረጨራለች እንግዲህ ቀደም አላልኳችሁም ከ5 ደቂቃ በኋላ ትንጨረጨራለች ወደ ቀድሞ ማንነቷ ትመለሳለች ቱግ ትላለች አላልኳችሁ ይኸው በቃ ቱግ አለች ሜሪ ገና ቆይ እናያለን የት እንዳላችሁ ንገሩኝና ልምጣላችሁ ልጆች አይደለም አንተ ልጅ አያሳዝንም እንዴ በዚህ ልክ እናንተ እንጂ አብርሃም ማሳዝናችሁ አሁን ለአብርሃም አዝነሽ ነው ሜሮን ለአብርሃም አዝነህ ነው አንተ አሁን ይኸው እኮ ማለት ነው ማንም ሳያነሳ ማለት ነው ቀደምም ክፍያ ብላ ምናምን ነገር አነሳች ይኸው አሁን ደግሞ ስለ ጥቅም ምናምን ነገር ታነሳለች አስሬ እሱ አንዴ ጥቅም ምናምን ነገር ብሎ ሳያነሳ አስሬ ለምንድን ነው የምታነሺው ፈስ ያለበት ዝላ አይችልም ነው የሚባለው ይሄ ነው በቃ እንግዲህ ሌላ ምንም እንትን አይደለም በቃ ይሆና የታወቀባት ይመስል ሰው በቃ ገና ሳይነካት በቃ እንትን መለፍለፍና ነገር ጀመረች ገና ስለ ክፍያ ምንም እኮ የተነሳው ነገር የለም አብርሽ ያለበትን አውቃለሁ አላውቅም እዚህ መሀል ከየት መጥቶ ክፍያ ከየት መጥቶ ጥቅም እንደገባ አላውቅም
ይሄን ነገር ሜሪ አስረጅ። አሁን ትክክለኛ ማንነትሽን እያሳየሽ ነው። ትክክለኛ በቃ አለ ውስጥ የተደበቁ ሚስጥሮችን እንደሚከፈል ምናምን እያሳየሽ ነው ሜሪ። እና ያው እንግዲህ ሜሪ ወደ ቀድሞ ማንነቷ ተመልሳለች። ቤተሰብ ዌልካም በላት። በተረጋጋችበት ልትቀጠል አልቻለችም ሜሪ። እየሄድን ብሽቅ ለማንኛውም ምን መሰላችሁ ጋይስ፣ የፈለጉትን ነገር ማምጣት የሚችሉ መስሏችሁ ነበር። እኔ ደግሞ ማላውቀውን ነገር ምንም ላደርግላችሁ አልችልም ጋይስ። የት እንዳለ ማን እንደሆነ ምን እያደረገ እንደሆነ እኔ አላውቅም። እማውቀው ሄርሜላ ሲጀመር ዳኒ ብታውቅም አትንገራቸው። እኔ አታውቅም ብዬ አላስብም፣ ግን በቃ አትንገራቸው። ምን ያመጣሉ? ምን ታመጣላችሁ? በቃ አይነግራችሁም። እንዲሁ መብቱ አይደል እንዴ አለመናገር? እንዴ ዝምታም እኮ ማለት ነው ይከበራል እኮ ኢትዮጵያ ውስጥ ሕግ የሚከበር ከሆነና ዝምታም አንድ እንትን እኮ ነው። ሰው ያለመናገር መብት አለው። የመናገርም ያለመናገርም መብት አለው እና ይህን መብቱን ተጠቅሞ ደግሞ ዳኒ አለመናገር ይችላል። እኔ እኮ ማለት አብርሽ አደጋ ላይ ቢሆን ኖሮ ማለት ነው ኢቨን የእናንተ እንትን ቢያናደኝም በቃ ይናገር እና ነገር ካለበት ይውጣላለሁ። ግን አብርሽ አደጋ ላይ አይደለም። ግን ትንሽ አደጋ ሊያደርገው የሚችለው ነገር ድንገት መጥተው እነ ሩታ ከሄርሜላ እጅ ካወጡ ነው። ምክንያቱም ደህና ሕክምና ሳያገኝ ቤተክርስቲያን የሆነ ጸበል ወይ የሆነ ብቻ ቦታ ሳይሄድ እንደዛ መኮኑ ትንሽ ሊያናደኝ የሚችለው ፖይንት እሱ ነው። ብቻ ለማንኛውም እስቲ የዛሬን ቪዲዮ እንዴት አያችሁ ቤተሰብ? የተሰማችሁን ነገር ኮመንት ላይ አስቀምጡ። ለማንኛውም የኔ አስተያየት ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።